መንፈስ ነው የሚሰግዱለትም በመንፈስና በእውነት። አይችሁ በመንፈስ ማለት በመንፈሳዊነት አንድ ከዛስ በእውነት ያ ስግደት መሆን ያለበት በእውነት ነው የምትገዘው ለእግዚአብሔር በእውነት የሽንገላ አይደለም የሐሰት አይደለም በእውነት ልትንገዛለት ይገባል። ሪል እንደዛ ነን እኛው በእውነት እንገዛለን እኛው ለእግዚአብሔር እኛ የምር በእውነት እኔ ዛሬ ማስቀደስ አለብኝ ብለን በእውነት እናስቀድሳለን። የምር በእውነት የምናመልከው እግዚአብሔር አምላክን የሆነች ጥቅም ቢሞላልን ብዙዎቻችን አንታጠፍም። እስከምንፈምስ ቤተክርስቲያን የፈለግናት የለን፣ እስኪሳካልን የፈለግናት ሰዎች የለን፣ ለሆነ ጉዳይ መሸጋገር የፈለግናት የለን። ወደ ምዕመናን ደግሞ ስናወርዱ ደግሞ እግዚአብሔር ለሆነ ጉዳያችን አለ የፈለግነው የሆነ ምን ለምነው ጸሎት አለ እሱ ሲሳካልን እኮ ጥርግ ነው ልከ ቤተክርስቲያን እግዚአብሔር የሚፈልገው እንደዚህ አይደለም። የጥቅም ሰዎች ነን እኛ እሱን ስናመልከው። እግዚአብሔር የሚፈልገው በእውነት ነው፣ በመንፈስና በእውነት ሊያመልኩት ይገባል። መጀመሪያ ገብቷቸው ጥቅስ ምን ያክል ሰፊ እንደሆነ ስለዚህ በሐዲስ ኪዳን በአብራከ ስጋ ብቻ አይደለም በአብራከ ነፍስም ምን ማለት ነው? በስጋ ጉልበታችሁ ብቻ ሳይሆን በነፍሳችሁም ጭምር ተገዙልኝ። በአካል ቤት እየመጣችሁ ልባችሁ ግን ወደ ጥንቆላ ልባችሁ ወደ ዓለም እንዳይሄድ ምን ማለት ነው? ሌላ አነጋገር ለምሳሌ እኛ የምንመካበት እኮ አለ። በመልኩ እየተመካ በስልጣኑ እየተመካ በገንዘቡ እየተመካ ባለው መኪናና ባለው ሀብት እየተመካ እግዚአብሔር ማምለክ አይችልም። ለምን? ይህ ሰውዬ በመንፈስ እያመለከው አይደለም። በአካል ቤተክርስቲያን እኮ እየመጣ ነው ያ ሰው ግን ልቡ ያለችው እዛች ባንክ ቤት በር ላይ ነው፣ እዛ ህንፃ ላይ ነው። ቢጠፋም እኮ እግዚአብሔር እኮ አምላኬ ነው ብሎ አይደለም የሚያምነው። ጠገጉ ስልጣን ነው፣ ጠገጉ ጥቅም ነው። እግዚአብሔር ግን ምንድን ነው? መንፈስ ነው። ከዚህ ጉዳዩ እግዚአብሔር አምላክ ቦታ ብቻ አይደለም፣ በመንፈስ ጭምር ነው። የኛ በአካል ጋጋታ ብቻ አይፈልገውም። በምን ይፈልገዋል? በውስጥ ደግሞ ከልብ የሆነ ደግሞ አግብቶ ይፈልገዋል። ስለዚህ የሆነ አካላዊ ጋጋታ ብቻ ለማምለክ አይፈልግም። በመንፈስ መመለክ አለበት፣ በውስጣት ሰጣዊ ቅድስና። በዚህ መስፈርት ስናገለግል ማን አገልጋይ ከኔ ጨምሮ የምር ቅዳሴ ምንገባ ቅዳሴያን ልዑካን በሙሉ በንጽህና ሰው ባያየኝ እግዚአብሔር ያየኛል ብለን በመንፈሳዊ ቅንዓት ከልባችን እናገለግላለን። በዛ ነው በእውነት እናገለግላለን። በእውነት ማለት እውነት አንተ አምላኬ ነህ፣ ብታበለጸገኝም ብታደህየኝም፣ ጤና ባገኝም ጤና ባጣም አንተ አምላኬ ነህ። አይ በእውነት ማለት ያለው በጊዜው ያለ ጊዜው ጽናት ለሚለው በእውነት ማለት ያለው የሆነ ነገር እስኪሳካልን አይደለም እግዚአብሔር የምናመልከው። የሆነ ነገር አቺቭ እስከምናደርግ አይደለም የምናገለግለው። በሁሉ ነገር ከልቤ በእውነት አመልከዋለሁ። የእግዚአብሔር ፍቅር ማለት ያለው ለዚህ ነው ጌታችን አምላክ እግዚአብሔርን በፍጹም ልብህ በፍጹም ሐሳብህ አይደለም ይላል፣ በፍጹም ገንዘብህ አምልከው። በፍጹም ነው የሚፈልጉት አምላክ። እንዴ የገዛ ደሙን ሰጥቶን ታዲያ በከፊል ይፈልጋል እንዴ? እኛም አንፈልግም፣ እንኳን እኛም አንፈልግም። እኛ እንኳን ጓደኛችን ወደ ሌላ ጓደኛ ሲያዘነብን ምን ነው ጣል ጣል አረከኝ ይላለን አይደል? እኛም አንፈልግም። እኛም በማንም እንዲበልጥብን አንፈልግም። እኛም ሰዎች እኛ ኃጥአንም ጭምር አንፈልግም። እንኳን ንጹሕ ባህሪ እግዚአብሔር አምላክ እንኳን በዕለተ ዓርብ ተሰቅሎ ሞቶ ለእኛ ዋጋ የከፈለውን አምላክ ይቅርና እኛ እንኳን ኃጢአተኛዎች ሆነን እንኳን ሰዎች ከኛ እንዲርቁ አንፈልግም። ሰው በጣም ነው የራበን፣ ያውም በዚህ ዘመን፣ ያውም ደግሞ እውነተኛ ሰው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ስግደት ይገባል። በነፍሳችን ልናስገዛለት ይገባል። እሱ እንሰብካለን እኮ ግን ለዝና ነው። እናስቀድሳለን ግን እኮ አስቀዳሽ እንድንባል ነው። ቤተክርስቲያን እኮ እንሰጣለን ግን ስማችን እንዲጠራ ፈልገን ነው። ለጥቅማችን የፈለግነው። ስማችን ካልጠራ እናገለግልም። ይሄን እኮ ህንፃ የገነቡት እኮ አቶ ገይ ናቸው ተብሎ ስማችን ካልጠራ በፍጹም የእግዚአብሔርን አውደ ምሕረት በጣም በሚገርማችሁ ሁኔታ እኮ ማስታወቂያ እኮ አደረግን። አንሰጥም ደግሞ ካለበለዚያም እግዚአብሔር እኮ መንፈስ ነው እናንተ
የሚሰግዱለትም በመንፈስ መሆን አለበት። የክራላይሶን አትስገዱ እያለ አይደለም። እኔ የአካሉን አልፈልገውም የመንፈሳችሁን ብቻ አድርጉ እያለ አይደለም። የአካል ስትሰግዱ ለእግዚአብሔር አምላክ መንፈሳችሁን ጭምር አንዱ ሆኖ መስገድ አለበት። ታዲያ ወገኖቻችን ብለው የጠየቁን ለእግዚአብሔር በመንፈስና በእውነት እንዲከሰገዳችሁ ለቅዱሳንስ ምን ጥያቄ አለው? ሲጀመርኛ ቤተክርስቲያን ላይ አይነጣጠልማ። አሱዛዛት በምን ይታሰራሉ? በሁለት ትእዛዝ፣ በፍቅረ እግዚአብሔርና በፍቅረ ቢጽ። እግዚአብሔርን በመውደድና ባልንጀራን በመውደድ። ይህንን ሕግ የፈጸመ ሰው አስሩን ትእዛዛት ፈጸመ ማለት ነው። 6ቱን ቃላት ወንጌል ፈጸመ ማለት ነው። አምላኩ እግዚአብሔርን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ የሚወድ ሰው ጣዖት አያመልክም። ከኔ በቀር ሌላ አምላክ አታምልኩ አያመልክም። በሐሰት አይመሰክርም። የታችኋል። እዚህ ጋር ባልንጀራውን ከልብ የሚወድ ሰው የባልንጀራውን ንብረት፣ ፍቅር፣ እንትን ገንዘብ ምናምን ቤት አይመኝም። ፍቅረ እግዚአብሔርና ፍቅረ ቢጽ ያለው ሰው ትእዛዛትን ሁሉ ይፈጽማል። በአጭሩ ማለት ኢታምልክ በሁለት ትእዛዛት ይታሰራሉ። ኢንሾርት ማለት ባጭሩ ስናሳጥረው ፍቅረ እግዚአብሔርና ፍቅረ ቢጽ። አሁን ጥያቄ እንጠይቅ። እግዚአብሔርን ስንወደው እንደምንወደው ፍቅረ እግዚአብሔር አለ አይደል? በምን እንደምንወደው በመንፈስና በእውነት እንጂ በአፋችን ብቻ እኮ አይፈልግም። እግዚአብሔር እኮ እንዴት እንደምወድ እኛ ማናወራው የለ? ስንት ቪዲዮ ሰርተን የለ? እንዲህ እያለቀስን ምናምን በኢሞጂ እግዚአብሔር ለካ አይሸወድማ። በካሜራ ጋጋታ እግዚአብሔር ለካ አይሸወድማ። በፎሎወር ብዛት እግዚአብሔር አይሸወድማ። አቤት እኮ ስለ ክርስቶስ እኮ ሲናገር እኮ እሱ አይ ብሎ እግዚአብሔር በዛ አይሸወድማ። አንደበታችን ብቻ አይፈልገውም። ይሄ እኮ ምስክር መጥፎ ነው እኮ አይደለም። ልባችን ግን በዛ ልክ ያምነዋል ወይስ ይህን ምስኪኑ የኢትዮጵያ ሕዝብ አስለቀስኩት እንል ፈልገን ነው? እንዴት ነው ማርያምን እንደሚወዳት እንድንባል ፈልገን ነው? እግዚአብሔር አምላክ የሚፈልገው በእውነት ነው። ስለዚህ ፍቅረ እግዚአብሔር ማለት በመንፈስም በእውነትም ጭምር። ባልንጀራችንስ በንጽህና በቅድስና ከልባችን መውደድ አለብን። አያችሁ፣ ፍቅረ እግዚአብሔርና ፍቅረ ቢጽ አይለያዩ፣ አይነጣጠሉ። አሁን አንድ ሰው መጥቶ እሺ አምላክ እግዚአብሔርን በፍጹም ነፍስ፣ በፍጹም ሐሳብ፣ በመንፈስና በእውነት ትወደዋለህ። ጥሩ። ባልንጀራህንስ? እንደዛው ነው የምወደው፣ በመንፈስና በእውነት ነው የምወደው። ታዲያ ባልንጀራዬን የውሸት በአፍ ልውደደው? በሽንገላ ልውደደው? በስጋዊ ሐሳብ ልውደደው? ለጥቅሜ ስልፈልገው? ግን ፍቅረ እግዚአብሔርና ፍቅረ ቢጽ አንድ አይነት ናቸው ወይ? አይደሉም። እግዚአብሔርን ስወድ ምን ብዬ ነው? በፍጹም ልቤ፣ በፍጹም ሐሳቤ፣ በመንፈስ በንጽህና በቅድስና ሆኜ ከዛስ በእውነት ያለ ሽንገላ አመልከዋለሁ። ፈጣሪ ነው እያልኩ፣ አምላኬ ነው እያልኩ፣ መድኃኒቴ ነው እያልኩኝ አመልከዋለሁ። ባልንጀራዬንስ በፍጹም ልቤ እወደዋለሁ። በምን? በመንፈስና በእውነት። ምን ማለት ነው? በንጹህ አምልኮ ሌላ ነገር ሳልቀላቅል በንጹህ ሕሊና ሆኜ ባልንጀራዬን እወደዋለሁ። በእውነትስ ያለ ሽንገላ እወደዋለሁ። ማን ይበልጣል? ፍቅረ እግዚአብሔር ነው። ይሄማ ፍጡር አይደለም፣ ግን እኮ ሰው ነው። ሁለቱም መነጠል ይቻል አይቻልም? አንድ ሰው ፍቅረ እግዚአብሔር አለኝ ብሎ ፍቅረ ቢጽ መውጣት አይችልም። ፍቅረ እግዚአብሔር ያለው ሰው ፍቅረ ቢጽ ነው፣ የግድ ነው። ቅዱስ ዮሐንስ አፈወርቅ እንዳለው ደጅ ላይ ያለውን የኔ ቢጤ ትተህ መሰዊያ ላይ የምታገኘው ክርስቶስ የለም ነው የሚለው። በቃ የለማ። ከዚህ ነው የሚጀምረዋ። አይነጣጠልም፣ ደግሞም አይነጻጸርም። ምን ጥያቄ ያለው? ከፍቅረ እግዚአብሔር ማን ይበልጣል ተብሎ ግን ባልንጀራዬን በመንፈስ ሆኜ ያ ማለት በመንፈሳዊ ሕይወት ሆኜ ከእንደገና ደግሞ በእውነት ስወደው እግዚአብሔርን ከመውደድ ጋር አይጋጭም፣ አይጣልም፣ አይነጻጸርም። ሲጀምር ፕሮቴስታንቶች ትልቁ ተንኮላቸው ምንድን ነው? በእነሱ ቦይ እንድንፈስ ይፈልጋሉ። እነሱ በቀደሉት ቦይ እንድንፈስ ከዛ ነጣጥለን እንድናሳይ አይደለም። እግዚአብሔርን ትወዱታላችሁ? አዎ። በምን? ከልብ። ባልንጀራውን ትወዳለህ? አዎ። በምን? በልብ። በቪዲዮ ላይ እንዳያችሁት ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። መገዛት ማለት ምን ማለት ነው? እንግዲህ ለሚስት ምን ያክል ከባድ ነው ተመልከቱ።
ሚስቶች ሆይ ለጌታ እንደምትገዙ ነው የሚል። እንደ የተነጻጸረው ከጌታ ጋር በዚህ ፍሎ ቆሟል። እንዴት ነው ሚስት ለባሏ የምትገዛው? በመንፈስና በእውነት ነው። ሊሰግዱለት ይገባል ማለት እኮ ሊገዙለት ይገባ ማለት ነው። አንዱ እኮ መስገድ መገዛት ነው አይደል? ለእግዚአብሔር እኮ የምንሰግደው አምላካችን ፈጣሪያችን ነው ብለን የአምልኮ ስግደት እኮ የምንሰግድለት መገዛታችን ለማሳየት ነው። ለሰውም ሰው ይገዛል ታውቃላችሁ፣ ሚስት ለባሏ ትገዛ ስለሚል። ስለዚህ መገዛት ሁሉ አምልኮ አይደለም። ባሮቹ ለጌቶቻችሁ ታዘዙ ይል የለ? ዕብራውያን 13:17 ላይ ደግሞ ለዋነኞቻችሁ ታዘዙና ተገዙ ደግሞ ይላል። ስለዚህ መገዛት ለፍጡር ይሰጣል። እንኳን የቀርቶ ለኢትዮጵያ መንግስትም የተገዛን ያለ ነው። የሚያወጣውን ፖሊሲ የሚያወጣውን አዋጅ ለህገ መንግስቱ እንገዛለን። ህገ መንግስቱ ግን አናመልክም። ስለዚህ መገዛት በሙሉ አምልኮ አይደለም። ስለዚህ ሚስቶች ሆይ ይልና ለጌታ እንደምትገዙ ነው የሚለው። ለባሎቻችሁ ደግሞ ተገዙ። እንደምትገዙ ለማን? ለጌታ። ሚስት እኮ ለጌታ ለባሏ ለጌታ የምትገዛው በመንፈስና በእውነት ነው። በንጽሐ ጠባይ ሆና በንጽህና በቅድስና ትገዛለች። ለማን? ለጌታ። በዛው ልክ እንደምትገዙ ነው የሚለው። በዛው ልክ ለባሏም ደግሞ ትገዛ። በምን? በቅድስና በንጽህና ሆና በእውነት ትገዛለች ለባሏ። ይነጣጣል አይነጣጠልም? እንዴ እግዚአብሔር ይቀላቀልብኛል እኔ ማለት አትችልም ሚስት። ለአንተ እሺ በእውነት በመንፈስ እንዴት ነው ለአንተ እንደምገዛ ለባል እንዴት እንገዛለሁ? አንተ ፈጣሪ ነው፣ ባሌ እኮ ባል ነው፣ ፍጡር ነው። እንዴት ነው የሚነጻጸረው? ያ ማለት ግን ለጌታ ስትገዛ የምታመልከውን አይነት የአምልኮ ስግደት ለባሏ ትሰግዳለች ማለት ነው አይደለም። ግን ለጌታ እንደምትገዙ ነው የሚለው። ለባሎች ደግሞ ተገዙ ይላል። እንደምትነጽጽሩ ከጌታ ጋር የቀረው ልክ አንቺ ጌታዬ ብለሽ በመንፈስና በእውነት እንደምትገዥለት ሁሉ ለባልሽም በመንፈሳዊ ቅናት መንፈሳዊ ሆነሽ እንዲሁም ደግሞ ያለ ሽንገላ በእውነት ያለ ሐሰት ለባልሽ ተገዢ። ሁለቱ አይጋጭም። ስለዚህ ኦርቶዶክሳዊ ስርዓተ አምልኮ ውስጥ ቅዱሳንን ማክበር አይጋጭብንም። እኛ እናከብራቸዋለን። አዎ አንዱ ስግደት የአክብሮት ነው። ይመሰገናሉ፣ የአክብሮት ነው። መዝሙር እንዘምራለን፣ የአክብሮት ነው። አናመልካቸው፣ ምንም ጥያቄ የለውም። አምልኮ ለሚሰጠው ለእግዚአብሔር ብቻ ስለሆነ ስለዚህ አንዳንድ ሰዎች ነጣጥለን እንድናቀርብ የሚፈልጉ ሰዎች አሉ። ምን እግዚአብሔርን ታከብረዋለህ? አዎ ሐዋርያው ቅዱስ ጳውሎስ እኮ በቆሮንቶስ መልእክቱ በስጋችሁ እግዚአብሔርን አክብሩ ይላል። ጥሩ፣ እናትና አባትን አክብር። እስኪ ሁለቱን እንያቸው። በስጋችሁ እግዚአብሔርን አክብሩ። በምን? በመንፈስና በእውነት አለ። መቼስ እግዚአብሔርን በስጋ ስናከብረው በሽንገላ አይሆንም። እናትና አባትን አክብርስ በሐሰት ነው በእውነት? ከልብህ ነው ወይስ በአፍህ? ከልብህ። ስለዚህ እግዚአብሔርን ነው ስታከብረው። እንዴት ነው የምታከብረው? እንደው ባልንጀራህና ሚስትን ስታከብር እንዴት ነው ተብሎ አይነጣጠልም። ፍቅረ እግዚአብሔርና ፍቅረ ቢጽ አይነጣጠልም፣ አይነጻጸርም ሲጀመር። እና የፕሮቴስታንቱ ትልቁ ዓላማ መነጣጠል ነው። አይነጣጠልም። በቃ ፍቅረ እግዚአብሔር ያለ ሰው የግድ ፍቅር ይኖረዋል። አንድ ሰው እግዚአብሔርን በፍጹም ልቤ በፍጹም ሐሳቤን እወደዋለሁ እያለ ባልንጀራውን የማይወድ ከሆነ መንግሥተ ሰማያት አይገባም። ሸንጋይ ነው ይሄ ሰው። የሚያየውን ሰው ባልንጀራውን ሳይወድ የማያየውን እግዚአብሔር አምላክን አመልካሉ ማለት አይቻልም። ግን ማን ይበልጣል ቢባል ምንም ጥያቄ የለውም። ለምን ይነጻጸራል? ሲጀመር ፍቅረ እግዚአብሔር ይበልጥ ምን ጥያቄ አለው? ስለዚህ ለእግዚአብሔር በመንፈሳዊ ቅናት ሆነን ያለ ሽንገላ በእውነት የአምልኮ ስግደት እንሰግዳለን። ለቅዱሳንም በመንፈሳዊ ቅናት ሆነን በመንፈሳዊነት ሆነን ያለ ሽንገላ በእውነት የጸጋ ስግደት እንሰግዳለን። በመንፈስና በእውነት ሁለቱም አንድ አይነት ነው። ልዩነቱ ሙሉ ጋር ነው። ለእግዚአብሔር በመንፈስ ስንገዛና በእውነት ስንገዛ የአምልኮ ነው። አንተ አምላኬ ነህ፣ እውነት ነው አምናለሁ ብዬ ነው። እነዚህንስ እናንተ ቅዱሳን ናችሁ ብዬ እውነት ነው አምኜ ነው። ይሄ ፈጣሪነት ነው፣ እዚህ ጋር ፍጡርነት ነው። በመንፈስ ስገዛ ነፍሴን የፈጠርካት አንተ ነህ፣ የነፍሴ አስገኘዋም አንተ ነህ፣ መድኃኒቷም አንተ ነህ ብዬ በመንፈስ እገዛለታለሁ። ለቅዱሳንስ
ስለ ነፍሴ አማልዱኝ፣ ስለ ነፍሴ ጸልዩልኝ እያልኩኝ በነፍስ እገዛለሁ። ሁለቱ አይነጣጠልም። ስለዚህ ለእግዚአብሔር በመንፈስና በእውነት መገዛት፣ የአምልኮ ስግደት መስገድ፣ ለቅዱሳን ከማክበር አንዱ ስርዓት አምልኮ አንዱ ቅዱሳን ማክበር ነው። ኮሚኒዮን ሴንተር ለኛ ጋር የቅዱሳን ህብረት እኮ ነው አንዱ እሱ። አይነጣጠልም እንጂ ተነጣጥሎ የምናቀርበው። ለምሳሌ ሐዋርያው ቅዱስ ዮሐንስ ወንጌላዊ ሶስተኛውን መልእክት ሲጽፍ ምዕራፍ 1 ቁጥር 1 ላይ ምን ብሎ ነው የተናገረው? በእውነት ለምወደው ለጋይዮስ ይላል። ዮሐንስ ወንጌላዊ ደቀ መዝሙሩን የሚወደው በምንድን ነው? በእውነት። እሺ ይህ ዮሐንስ ወንጌላዊ ጌታ ይወደው የነበር የተባለው ማለት ነው። ይሄ ዮሐንስ ወንጌላዊ ጌታው እንዴት ነው የሚወደው? በእውነት ነው። አሳየን እኮ ፍቅሩን። ከእመቤታችን ቅድስት ድንግል ማርያም ጋር ሆኖ እስከ ስቅለት እስከ ቀራንዮ ድረስ ተከተለው። ፍቁረ እግዚእ ተባለ፣ ቁጽረ ገጽ ተባለ። የአምላኩን የቀራንዮን ስቅለት ተመልክቶ ፊቱ ማይፈታ ስቆ ማያቅ በአምብ የኖረ በሐዘን የኖረ ዮሐንስ ወንጌላዊ በረከቱ ይደርብን። የአምላኩን ፍቅር በመንፈስና በእውነት መግለጡ ለጋይዮስ በእውነት መውደዱ ጋር አይጋጭም። ደቀ መዝሙሩን ጋይዮስን የሚወደው በሽንገላ አይደለም። ለዛ ነው ፕሮቴስታንትም ትልቁ ችግር ይሄ ነው። እንደው ካውንተር ኮሽኒንግ ደግሞ እናድርገውና ጥያቄን በጥያቄ ለመመለስ ሉተራውያን በተለይ ኒው ጆይ ሉተራውያን የሚባሉት በመሰዊያውና በመስቀል ፊት ይሰግዳሉ። በምን እንደሚሰግዱት ከእግዚአብሔር ውጪ ለሆነ በምን እንደሚሰግዱት መሰዊያው ራሱ እግዚአብሔር አይደለም ማለት። በእርግጥ ሉተራውያን ስጋው ደግሞ አማናዊ ነው ብሎ ያምናሉ። በመሰዊያው ፊት ሲሰግዱ መሰዊያው ራሱ እግዚአብሔር አይደለም። መስቀሉ ራሱ ጌታ የተሰቀለበት ነው እንጂ መስቀሉ ራሱ እግዚአብሔር አይደለም። በመሰዊያውና በመስቀሉ ፊት ሲሰግዱ ሉተራውያን በምን እንደሚሰግዱት ለእግዚአብሔር በመንፈስና በእውነት ከሰገዱ ለመሰዊያውና በመስቀል ሲሰግዱት የሽንገላ ነው የሚሰግዱት። ስጋዊ ነው ስግደቱ። በጣም የሚገርመው ደግሞ የአንግሊካን ቸርቾች ነው። የሰራሁት ቪዲዮ ላይ አለላችሁ፣ እንትኑን አስቀምጬላችኋለሁ፣ ማየት ትችላላችሁ። አንግሊካን ቸርቾች ጌታ የተሰቀለበትን መስቀል እናከብራለን ብለው ቦው ዳውን ነው የሚለው፣ ተጎንብሰው ወድቀው ይሰግዳሉ። የምን ስግደት ነው ይሄ? እግዚአብሔርን በመንፈስና በእውነት የሚያመልኩት ከሆነ ለመስቀሉ የቀረበው በምንድን ነው የሰገዱት? በመንፈስና በእውነት ወይስ በሐሰትና በስጋ? ስለዚህ እግዚአብሔርን እንወደዋለን። አዎ ከልብ። ባልንጀራን ትወዳለህ? አዎ ከምን? ከልብ። ሁለቱ አይነጣጠልም። ባልንጀራ ግን ምንድነው? ፍጡር። እግዚአብሔር ምንድነው? ፈጣሪ። ልክ እንደዛው ለእግዚአብሔር ትሰግዳላችሁ? አዎ ከምን? ከልብ። አምላካችን ፈጣሪያችን ብለ የአምልኮ ስግደት። ለቅዱሳንስ ከልብ ያለ ሽንገላ። ግን በምን? የጸጋ ስግደት። በሐዲስ ኪዳን ሽንገላ አይቻልም የትም ቦታ ላይ። ሚስት ለባሏም አትችልም። እንኳን እኛና እግዚአብሔር ቀርቶ እንኳን እኛና ቅዱሳን ቀርቶ ሚስት ለባሏም እኛና እናንተም አንችልም። ለቴክስት ለድምቀት አይደለም ብሮዬ ምናምን። አሁን የመናፍቃን አንድነት ምንድን ነው? ሉተራውያን ምናምን እንደምታችሁ ፔንቴኮስታል አንተ እንደው ገስት ላይ የሚሰበሰቡት ለምንድን ነው? የሳክስ አንድነት አላቸው። ሳክስ ታውቃላችሁ? በቃ ሳክስፎን ዝም ብሎ በቃ የጋራ ትምህርት የለም፣ ግን የጋራ ጠላት አለች። ማናት? እሷ ቤተክርስቲያን። ስለዚህ በየትኛውም መንገድ እሷን መቀጥቀጥ መምታት ነው። ስለዚህ ዝም በል ውጣ ጽም ነው ማለት ያለብን። የጋራ ጠላት ኦርቶዶክስን ማጥቃት። ስለዚህ አሁን እኛ ወደኛ ስናመጣው እግዚአብሔር አምላክ ምን ይፈልጋል? በመንፈስና በእውነት። ለምን መስላችኋል የሎዶቅያ ቤተክርስቲያንን አስተዳዳሪ እግዚአብሔር አምላክ የወቀሰው? እሷን ላንብብላችሁ። እዚህ በራእይ ዮሐንስ ላይ በጣም ግሩም ከሆኑ መልእክት፣ በነገራችን ላይ በራእይ ዮሐንስ ያሉት መልእክታት በሙሉ እኛን ሕይወት ይመለከታሉ። እሺ
እነዛን አገልጋዮች ብቻ ተብሎ የሚገፈተሩ አይደሉም። እንደዛ እንዳታስቡ ብዬ ነው። ሁላችንም የሚመለከቱ ናቸው። በሎዶቅያ ቤተክርስቲያን አስተዳዳሪ ያለውን ሲናገር ምንድን ያለው? በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ካለ በኋላ በራድ ወይም ትኩስ ብትሆንስ መልካም ነበር ነው የሚለው። በራድ ትኩስ ብትሆን ምን ሆነ? መልካም ነበር። ይሄ ምን ማለት ነው? በአጭር ቃል ስትናገሩ አንድ ሰው ለምሳሌ ሲያገለግል እንደዚህ አይነት ወጣ ገባ ያለ ህይወት ያለው ሰው ማለት ነው። ወጥነት የሌለው ህይወት ያለው ሰው ማለት ነው። በረዶ ትኩስ አይደለም። በቃ እንዲህ ነው የሚያደርግህ። እኛ እንደዚህ አይደለም። አሁን የሆነ ነገር ቤተሰብ ሲፈጠር ፕሮፋይል እንቀይራለን። ሆላል በቃ መንጋ። ከዛስ ለጥ ሎዶቅያ ቤተክርስቲያን ማለት የኛ ነው። በነገራችን ሎዶቅያ ቤተክርስቲያን ከፍተኛ የሆነ የውሃ እጥረት ያለባት ነው እና ውሃ የሚመጣው በጣም ከፍተኛ ከሆነ ከተራራ ቦታ ላይ ሆኖ የዛ ሰዓት ቱቦ እንደዚህ ስለሌለ የሚመጣው ልክ በወራጅ አሁን ጎርፍ እንደሚያልፍበት እኛ ጋር ውሃ ድንጋይ ተነጥፎ በድንጋዩ ነው እየተሻገረ እንደዚህ እየተሻገረ የሚመጣው። ስለዚህ በጣም በረሃማ ስለሆነች ሎዶቅያ ውሃው የሚመጣው ደግሞ በጣም ከሩቅ ስፍራ ስለሆነ ውሃው ተራራውን አልፎ ወደ ከተማዋ ህዝቦች ሲዳረስ ውሃው ለብ ይላል፣ ቀዝቃዛ አይሆንም። በድንጋይ ላይ እየተሸጋገረ ስለመጣ ልክ በተነጠፈ ድንጋይ ላይ እየተሻገረ ስለመጣ ከተማዋ ላይ ሲደርስ ያ ውሃ ለብ ያለ ውሃ ይሆናል። ለዛ ነው በራድ ወይም ትኩስ እንዳይደለ ያለው። ለዚህ ነው እንደ ከተማ ውሃ ነህ አንተ። እኛም እንደ ከተማው ነን። እኛ አሁን ከከተማ ልጆች ነው እንደምንለየው። የከተማ ልጅ ስላችሁ የከተማ አዲስ አበባ ወል ምናምን አይደለም እነግራችሁ። ዓለማውያን ሰዎች ከሆኑ በምን እንለያለን? እኛም እንጨብሳለን፣ እነሱም ይጨብሳሉ። እኛም እንሰክራለን፣ እነሱም ይሰክራሉ። እኛ ጋርም ዝሙት አለ፣ እነሱ ጋርም ዝሙት አለ። በምን እንደምንለየው የኛ ከዓለም ሰዎች እንደምንለየው እኛ ብዙ ጊዜ ያው ከተሜነት ብዙ ጊዜ ሲባል ሰው የሚያየው የገጠር ልጅ የከተማ ልጅ አይደለም። ምንድን ነው የኛ ልዩነቱ? እኛ እኮ በጣም ችግር እኮ ያለብን ገና ገብተንበት የማናውቀው ካፌ ስንገባ ፎቶ አንስተን እኮ ምን ፖስት ሰዎች እኮ ነን እኛ። እውነት ይሄ ሃይላንድ አሁን ፎቶ ተነስቶ ይፖስታል። ሰው ጤነኛ ነው ሰው? እንደው በጣም እኮ የምንገርም ሰዎች ነው። የበላውን ፒዛ ፎቶ ያነሳል። አብይ ጾም ነው እንኳን አይልም። እኛ ምንድነው በአጠቃላይ ሁሉ ብርቆች ነን። እኛ ሁሉ ብርቆች ነን። በቃ ብርቅ ይሆንብናል። ድህነቱ ይመስለኛል አንዳንዴ እንደዚህ የሚያደርገንና ፎቶ እኮ ማስታወሻ ሰው ሊነሳ ይችላል። የበላውን ምግብ ማህበራዊ ሚዲያ ላይ ፖስታል። ለጓደኛሽ ልታስቀን ነው ይሄን በላው ምናምን ልትል ትችላለህ። እንደው ለጫወታ ለፈን እንበለው ማህበራዊ ሚዲያ ላይ አንተ ስካይላይት ሆቴል ስለገባኛ ምን እናርግ? እኛ ያንተን ወይን ምን እናርገው? በቃ ልብ ያለን እኛ በቃ አሁን እንዴ ክርስቲያን ነው እንጂ ምን መስለው የሆነ ጊዜ እንደው በቃ ሁሉ ብርቅሽ ስለሆነ እኛ የሆነ ቦታ ላይ ስንሄድ በጣም ነው የምንለየው። በቃ ሁሉ ነገራችን የሚለየው ይቀየረው። ችግር እኮ የለውም እኮ አንተ መብትህ ነው እኮ እንደፈለግኩ። ግን የሚፖሰትና መንፈሳዊና ዓለማውያን ሰዎች በምንድን የተለየ ነው? እኛሽ የኛ ልዩነት ከነሱ በምንድን ነው የሚለየው? እኛ ቁጥብ መሆን አለብን። ስንበላ በመጠን፣ ስንናገርም በመጠን፣ ሁሉ ነገራችን በመጠን፣ ደስታችንን በመጠን፣ ሐዘናችንን በመጠን። ኦርቶዶክስ እኮ ልክነት ነው። ይሄ ዓለም አያስፈልግም ብሎ የሚጠፋም አይደለም። አይ ዓለም ከሌለ ምን ዋጋ አለው ብሎ ፏፍሽ በል የሚልም አይደለም። ክርስትና ማለት መጠን ነው። ኦርቶዶክስነት መጠን ነው። ምንድን ያለው ቁጥር 16 ላይ እንዲሁ ለብ ስላል በራድ ወይም ትኩስ ስላልሆን ከአፌ ልተፋል ይላል። ልክ አንድ ሰው ውሃ ሲጠጣ በጣም ለብ ያለ ውሃ ሲሆንበት ያለመደው ያልፈለገው ውሃ ከሆነ ምን እንደሚያደርገው ይተፋዋል። ከውስጤ ላወጣህ ነው እያሉ እግዚአብሔር አምላክ ከዚህ ሰውረን ሁላችንም። የሎዶቅያ ቤተክርስቲያን አንደኛ እንዳልኳችሁ ውሃ ከፍተኛ ችግር፣ ሁለተኛ ከፍተኛ የሆነ በጣም ጎበዝ የአይን ባለሙያ አለ።
ይህንን ተንተርሶን ጌታ የተናገረው ምን አለው? ሀብታም ነኝና ባለጠጋ ሆኛለሁ አንድም ስንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክ መሆንን ስለማታውቃል። እግዚአብሔር እንኳን እንዲህ እኮ አይናገርም። አይከብድም ቃሉ። ባለጠጋ ነኝ ትላለህ፣ ምንም ነገር አያስፈልገኝም ትላለህ። እኛም እንደዛ ነን። አሳየዋለሁ ቀድሼ የሚል ሰው እኮ አለ። ዲያቆኑ ነው። ዜማን የተማረው ከቤተ ክርስቲያን፣ ድቁና የተማረው ከቤተ ክርስቲያን፣ የሚጎረው በቤተ ክርስቲያን። ምን የምታሳየው ነገር አለ አንተ? አሳየዋለሁ ማን እንደሆንኩኝ። ማ ላይ ነው የምትጎርረው? ይናገርቶ አተውም አንተ ሀብታም ነኝ አትበል። ይሄ ነው ለእኛ ንግግር። ይሄ ነው ሀብታም ሲባል የገንዘብ ቁሳቁስ ብቻ ማለት ነው። አሳያቸዋለሁ እኔ ማን እንደሆንኩኝ። አትጎርር። ኃይል የእግዚአብሔር ነው በል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በል። የእኛ ምላሽ ያ ነው። ሀብታም ነኝ ባለጠጋ ሆኛለሁ፣ ከእንግዲህ በኋላ የሚጥለኝ ማንም የለም፣ ፈምሻለሁ አትበል። ስራ ተቀጥሬያለሁ፣ ካሁን በኋላ ከዚህ ማማ ላይ ማን ያወርደኛል አትበል። አንድ ነገር እንኳን አያስፈልግም፣ ችግር ብቻዬን እችላለሁ አትበል። ያለ እግዚአብሔር አንተ ምንም ነህ። ከዛ ምን አለው እግዚአብሔር አምላክ? አንተ ማለት አንተ እንደምታስበው ሀብታም ሳትሆን ብቻህን የምትቆም ብቻ ሳትሆን አንተ ማን እንደሆንክ ልንገርህ ሲል ምን አለው? ጎስቋላና ምስኪን ይላል። ራእይ ዮሐንስ ምዕራፍ 3 ቁጥር 17 ተመልከቱ። ጎስቋላና ምስኪን አለው። እንዳንተ እኮ የተጎሳቆለ ሰው የለም። አይገርምም? በጣም በእኛ ብናገኘው በአካል ፎቶ ልንነሳ የምትፈልጉትን ሰው አስቡት እስቲ እናንተ። በአካል ባገኘው አብሬው ፎቶ ብነሳ ብላችሁ በጣም የምትወዱት ሰው አስባችሁ። ያ ሰው በእግዚአብሔር ዘንድ ጎስቋላ ሲባል አንተ እኮ ሀብታም ነኝ ትላለህ እንጂ እንዳንተ እኮ ጎስቋላና ምስኪን ሰው የለም ይላል። አይታችኋል? በሰው ዘንድ በጣም እኮ ሀብታም ነው። እንደውም ይላል ስታነቡት፣ ሀብታም ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም ትላለህ። ደግሞ ጉራህ እኮ ማለት እኮ የምትል እኮ ነው የሚለው። ሀብታም ሆኛለሁ፣ ሀብታም ባለጠጋ ነኝ፣ አንድስ እንኳን ማለት አልፈልግም ከሰው ብቻዬን መቆም እችላለሁ አትበሉ። አንችልም። ሚስት ያለ ባሏ መቆም ብቻዋን አትችልም። ባልም ያለ ሚስት ባሉ ብቻውን መቆም አይችልም። ለሰው ያስፈልገዋል። አንጎርር። የፈለገ ደረጃ ላይ እንቀመጥ። በገንዘብም በሉት፣ በእውቀትም በሉት፣ በዝናም በሉት፣ በምንም በሉት፣ ማንም ማን ላይ መጎረር የለበትም። ኃጢአት ነው። ክርስቲያኖች መመካት የሚገባ በእግዚአብሔር ብቻ ነው። የሚመካ በእግዚአብሔር ይመካ ስለሚል በጎሳችን ልንመካ አይገባም። ባለን አድናቂ ሰዎች ብዛ ልንመካ አይገባም። ለዚህ ነው ሀብታም ነኝና ባለጠጋ ነኝ አንድስ እንኳን አያስፈልገኝም ትላለህ። እንደዚህ እኮ የሚያገለግል ሰው እኮ አለ። እንዳውም ለእሷ እልህ ስል ይሄ ሰንበት ፊት እኔ ነው አለቅ የሚል ሰው እኮ አለ። እሷን ለማብሸቅ ብላ ትዘምራለች። የምትዘምረው እኮ አሳያታለሁ ብላ ነው። እግዚአብሔር እኮ እያመለከችው አይደለም። እሷ ያለችው እልህ ላይ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስ በእውነት የሚፈልገው አንጀቷን ላቃጥላት ብዬ ነው፣ አንጀቱን ላቃጥየው ብዬ ነው፣ ማን እንደሆንኩኝ እስቲ አሳየዋለሁ ልንላለም አውደ ምሕረት ላይ የምንቆመው እኛ። እንደዚህ ናቀኝ ዛሬ እንደውም በቀሚስ ገብቼ ቀድሼ ድምፄ ምን አይነት እንደሚስረቀረቅ አሳየዋለሁ ብለን ለምንገባው እግዚአብሔር መንፈስ ነው። ሀብታም ነኝ ያስበሉ። እኔ ማን እንደሆንኩኝ አሳያለሁ ብሎ አንድ ሰው ከተናገረ ሀብታም ነኝ ያለ ነው። ከዛ ጊዜ አምላክ ማለት አንተ ጎስቋላና ምስኪን ነህ አለው። ጭራሽ በጣም ታውቃችሁ፣ በጣም በዓለም ዘንድ ተደንቃችሁ፣ በስመ አብ እሱማ ሞላለት ተብሎ በእግዚአብሔር ዘንድ ግን ጎስቋላና ምስኪን ከመሆን መድኃኒዓለም የሚጠብቅ ምን አለ? ይሄ እኮ ሰው ጎስቋላና ምስኪን ብቻ አይደለም ድሃም ነህ አለው። ምን አንተ ባለጠጋ ድሃ ነህ? ያመን ጸጋው እኮ የሰጠው እግዚአብሔር አምላክ ነው። ድምፅም በለው ግጥምም በለው የሰው መወደድንም ጭምር የሰጠው እግዚአብሔር ነው። ጤናም የሰጠ እግዚአብሔር ነው። ጤናም እኮ ሀብት ነው፣ እግዚአብሔር ነው የሰጠ። ከአንተ የሆነ ነገር ምን አለ? በሰው ፊት የሚያቆም እኮ እሱ ነው። ድሃም ይላል እውርም። ድሃ ነህ ኢኮኖሚካሊ፣ በዛም እውር ነህ። አይነ ሌታለች እውር ነህ አንተ። እንዴት አይነት ከባድ ነው ክርስቲያኖች!
አይኑ እኮ አይም እኮ እያለ አይደለም እውር ነህ አንተ ካለ በኋላ የተራቆትክ መሆንህን ወቅ ስለማታውቅ ነው ያለው። እንደውም የተራቆትክ መሆንህን ስለማታውቅ ራቆትን እኮ ነው ያለው። የጸጋ ልብስ የለህም እያለው እኮ ነው እናንተ። ስለዚህ እግዚአብሔር ጋጋታ አይፈልግም። የቀሚስ ጋጋታ፣ የስም ጋጋታ፣ የዝና ጋጋታ አይፈልግም። የዕለቷን ወንጌል እግዚአብሔርን ፈርቶ ከልብ ተዘጋጅቶ በአጭር ደቂቃ አመስጥሮ እግዚአብሔር ይመስገን ብሎ መውረድ። እግዚአብሔር መንፈስ ነዋ። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። ድሃ ነህ አለው፣ በዛ ላይ እውር ነህ አለው። መድኃኒቱን ደግሞ ይነግረዋል። ችግሩን ብቻ ይናገር እግዚአብሔር መድኃኒቱን። ቁጥር 18 ላይ ተመልከቱ። ራእይ 3:18 ባለጠጋ እንድትሆን ያ ማለት ሀብትህ እንዲመለስ ድሃ ነው ስላለው ነው። ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የተራቆቱትን የራቁትነትን ሀፍረት እንዳይገለጥ፣ ያ ማለት ራቁትነትን ሀፍረት እንዳይገለጥ ጉድህ እንዳይወጣ ማለቱ የራቁትነት ሀፍረት እንዳይገለጥ ይላል። እውነት ነው። ዛሬ አንተ በቤተ ክርስቲያን ላይ የምትጎርረው ማንም አይነካኝ ምንል ሰዎች ነገ ገበናችን እዚህ አምላክ እንደዚህ ቢገልጠው ይህን ነው የሚናገረው። የራቁትነትህን ሀፍረት እንዳይገለጥ አለ። ነጭ ልብስን እንድታይም ለአይንህ ደግሞ አይኖችን የምትኳለውን ኩል ከኔ ግዛ። እኔ ልስጥህ ግድ የለም እኔ አምላክህ አውቀዋለሁ ያንተን ጉድ። ልብስ ደግሞ ሰው ሲሰፋ ደግሞ ልክ አለው አይደል? ልብስ እኮ ስንገዛ እኮ እንለካና አይደል? ለራቁትነት ሀፍረትህ እንዳይገለጣል። እኔ እኮ ዛሬ እንደዚህ እዚህ ቦታ ላይ ያቆምኩ የሎዶቅያ ቤተክርስቲያን አስተዳዳሪ ያደረኩት እኮ ብዙ ጉድ እንዳለህ እያወቅኩ ነው። አንተ እኮ የተራቆትክ ነህ። የኔ ጸጋ ሸፍኖ እንጂ። እግዚአብሔር ስሙ የተመሰገነ ይሁን። ራቁታችን እንዳንቆም በምህረቱ በቸርነቱ ይጠበቀን አምላክ። ታዲያ እዚህ ህዝብ ላይ ቁማር ሰው መጫወት አለበት? እግዚአብሔር እኮ እውነት ነው። በመንፈስና በእውነት ሊያመልኩት ይገባል። ለካኛ ራቁታችን እናንተ ለካ እሱ ሸፍኖን ነው። በመግቦቱ በር ለካ ሸፍኖን ነው እንጂ ራቁታችንን ለካ ያለን። እንደው ሲመክረው ምንድን ያለው? የራቁትነት ሀፍረት እንዳይገለጥ በዛ ደግሞ ለአይንህ እውርነህ ስላለው አይንህን የምትኳልበት ኩል ከኔ ግዛ። ግድ የለም እዚህ በጣም በመድኃኒት በሜዲሲን የታወቀ የሎዶቅያ ሐኪም አለ። የአንተ ሕክምና እሱ ጋር ለመፍትሄ ያለው እኔ ጋር ነው። የአንተ ዶክተር እኔ ነኝ፣ እኔ እግዚአብሔር ነኝ። አይን ልቦናህን አበራዋለሁ ሲል ከዛ ደግሞ እንዳይደነግጥበት እግዚአብሔር አምላክ ቁጥር 19 ላይ እኔ የምወዳቸውን እገሥጻለሁና፣ የእግዚአብሔር ስሙ የተመሰገነ ይሁን። እኔ የምወዳቸው እገሥጻለሁና እቀጣቸውም አለው ይልና እንግዲህ ቅና ንስሐም ግባ አለው። ቻንስ ነው። እኔ አሁን ጠልቻ አይደለም የሆኑ የምናገረው። ጎስቋላ ነህ፣ ድሃ ነህ፣ እውር ነህ፣ ምስኪን ነህ ምን ጠልቻ አይደለም። መፍትሄው እኔ ጋር ያለው እና ወደ እኔ እንግዲህ ቅና። እግዚአብሔር አምላክ የሚወዳቸውን ይገሥጻልና። እግዚአብሔር ምንድን ነው? መንፈስ። ስለዚህ የሚሰግዱለት ወይ ደግሞ የሚገዙ በምን ሊገዙለት ይገባል? በመንፈስና በእውነት ሊገዙለት ይገባል። ጊዜ የሐዲስ ኪዳን አገልግሎት ማለት ይሄ ነው። ስለዚህ ይህ የሎዶቅያ ቤተክርስቲያን አስተዳዳሪ በአካል እኮ አለ፣ አልካደም። መናፍቅ እኮ አልሆነም አለ። ግን በራድና ትኩስ አይደለም፣ ለብ ያለ ነው። እኛም ለብ ያለ ነው። የሆነ ጊዜ ኦርቶዶክስነታችን ስትነካ ኦርቶዶክስ ቤተክርስቲያን እንዳለ ከዛስ እልምድር ግልጥፍት ክብረ ባህል ንግስ ሲሆን እንዲየጦዝን ነው እንደ እንዝርት ከበሮ መልመታው። እሁድም የጾም ቅበላና ፍቺ ጊዜ ያለነው ናይት ክለብ ነው። ዓለማውያን አታርጉት ምንለውን ጫቱንም ሲጋራውንም እናረገዋለን። ይሄ ኃጢአት ነው ምንለው ዝሙት እኛም በድብቅ እናረገዋለን። ተመልሰን ደግሞ እዚህ ጋር ደግሞ መንፈሳዊ ደግሞ እንሆናለን። በራድ ወይም ትኩስ። የሐዲስያን አገልግሎት እንደዚህ አይደለም። የሐዲስያን አገልግሎት እግዚአብሔር መንፈስ ነው። የሚሰሩትም በመንፈስ መሆን አለበት። የታይታይ የካሜራ የሾ የአድናቂ አይደለም። የምታመልከው በእውነት መሆን አለበት።
ስትሰግድለት በእውነት ስገድለት። የሆነ ጊዜ ማሳለፊያ እንዳታደርገው ጊዜ አምላክ በዛ ነው። በመንፈስ በንጽህና አድርገው። እግዚአብሔር ምንድን ነው? መንፈስ ነው። የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል። እንግዲህ ቅና፣ ከዛስ ንስሐ ምግባር ቅና፣ መንፈሳዊ ቅናት ቅና። እኔ የምወዳቸውን እገሥጻለሁና። አሁን ይህን ሁሉ የምናገር ስለምጠላህ አይደለም። የምወዳቸውን እገሥጻለሁ፣ ከዛስ እቀጣማለሁ። ልክ እናንተ የሆነች በሕይወታችን የሆነች ቆንጠጣ ሲደርሰን ቆንጥጫ ከደረሰችን ስለሚጠላን ሳይሆን ስለምንድን ነው? ስለሚወደን ነው። ታዲያ ስለሚወድ ይቀጣል? አዎ ይኸው ተጽፏል እኮ ራእይ ዮሐንስ ምዕራፍ 3 ቁጥር 19 ላይ ያልቃል። እኔ አለ የምወዳቸውን እገሥጻለሁ። ያ ማለት የሚጠላቸውን አይገሥጽም ማለት ነው፣ ይቀስፋል። ለካኛ እናንተ እግዚአብሔር አምላክ የሚናገርን የሚቀጣ ለካ ስለሚወደን። ስለዚህ አታጉረምርሙ። ክርስቲያኖች በሕይወታቸው ልጅ ፈተና ስትገጥማ አናጉረምርም። ለምን? ስለሚወደን ነው። ይኸው ተናገረ እኮ እኔ የምወዳቸውን እገሥጻለሁ ማለት። ከዛስ እቀጣቸዋለሁ። መቅጣት ብቻ አይደለም፣ እቀጣቸዋለሁ የሚለው ፊት ለፊቱ ምን ያለው? መገሰጻለሁ። እገሥጻለሁ፣ አልመለስም፣ እቀጣለሁ። ይህን ሁሉ ማድረገው ግን እኔ የምወዳቸውን ነው የሚል። እድለኞች ነን በጣም። ስለዚህ እግዚአብሔር አምላክ በተለያየ ነገር ይቀጣል። ሰውን ሲቀጣል እንደው ማለት አይደለም ያለብን፣ ከልባችን በንስሐ እያለቀስን መመለስ ነው ያለብን። ስለሚጠላን አይደለም፣ ስለሚወደን እንጠቀምበታለን። ከዛ ምን አለው ግን? ምን አለው? እገሥጻለሁ እቀጣማለሁ ካለ በኋላ ከዛ ግን ምን አለው ግን? እንግዲህ ንቃ፣ ቅና፣ ንስሐም ግባ አለው። ገስጾትም ቀጥቶትም ቀንቶ ንስሐ ካልገባ ይቀሰፋል፣ መቅረዝ ይወሰዳል። ምክንያቱም እግዚአብሔር ምንድን ነው? መንፈስ ነው። ስለዚህ አንዳንድ ጊዜ ሀብታም ነኝ በጣም ሞልቶ፣ ብዙ ጊዜ እንደዚህ ነው የምንሸወደው። በቃ አሁን መንፈሳዊ ሰዎች ስብከትን ብዙም አይጠማንም። ለምን? ሀብታም የሚል ስለምናስብ እኮ ነው። አሁን ለእኔም እኮ ብዙም ስብከት ምናምን ማለት ቤተክርስቲያን ሄዳለሁ፣ አስቀድሳለሁ፣ ስጋ ወደሙን እቀበላለሁ ምናምን ብዙ። ይሄ እኮ ሀብታም ነኝ ማለት ነው። አይታችሁ እኮ ነው። በጣም የሚገርመው ደግሞ ፈተና ውስጥ የምንወድቀውም እኛ ነው። እያያችሁ ነው። ቤተክርስቲያን ሰንበት ላይ ያደጉ የሰንበት ቤት ፍሬ የምንላቸው ዘማሪያን በሉ ሰባኪያን፣ ሴትም ወንድም እዩት፣ በዓለማዊ ሰርግ እያገባ ትናንትና ቤተክርስቲያን የመጣ ሰው ዛሬ በቁርባን በተክሊል ያገባል። አላያችሁ? ጭራሽ እኮ በሰንበት ያደገው ሰው እኮ አቧራው ጨሰ እያለ እየጨፈረ ነው ያለው። ለምን መሰላችሁ? ሀብታዊ ምልኩ ስለምናስብ የሚጎድለኝ የለም ምለን ስለምናስብ ነው። ከዛ ጊዜ አምላክ ምን ያደርጋል? ፊተኞችን ኋለኞች፣ ኋለኞች ፊተኞች ያደርጋል። ትናንትና የተሰበከ ሰው ትናንት ስለ ቤተክርስቲያን ሰንበት የሚባል ነገር ታሪክ ህይወት የሌለው ድቁና የሚባል ክህነት የሌለው ሰውዬ ዛሬ ንስሐ ገብቶ ስለ ቤተክርስቲያን ትምህርት አውቆ ቆርቦ በተክሊል በቁርባን ያገባል። ጭራሽ እኛ እኮ ዓለማዊ ሰርግም እኮ ያማረ ነው። ጭራሽ እኮ ክር በጥሳ የሰንበት ተማሪዋ ክር በጥሶ መናፍቅ አግብቶ አሕዛብ አግብታ ያ ዘማሪዋ ያ ሰባኪው ተብሎ ሀብታም ነኝ የምትል ግን እንዴት ምስኪና ጎስቋላ እንደሆንክ እወቅ። አገልግልሃል እኮ አውደ ምሕረቱ ዘምረሻል እኮ ቢያውም ብዙ ዘመን ሰንበቴቱን እኮ በብዙ መንገድ እኮ አሻግረነዋል እኮ። ግን በመንፈስና በእውነት ከሆነ ምን ዋጋ አለው? እግዚአብሔር መንፈስ ነው። ከልብ ልታገለግለው ይገባል። ከዛስ ከልብ ደግሞ አይኔ እኮ በድሮም እኮ ከልቤ ነው በንጹህ ልብ ነው የምታገለግለው በእውነት ምን ማለት ነው? በጊዜውም ያልጊዜውም አልክድህም ብለን። በዚህ አጋጣሚ የዘርፌን ጥያቄ እንመልሰው። እኛ ያኔም ያለችዋል ተሐድሶችም እያለን ከቤተ ክርስቲያን የመውጣት ሐሳቡ አልነበረንም። ከልባቸውን ነበር ለኦርቶዶክስ የምናገለግለው ነበረ። በእውነት ግን ነበር። በእውነት ከነበረማ ብትገፋም ባትገፋም መጽናት ነበረበታል። እዚህ ስትገፋ የምትሄድ ከሆነ ከዛ ሲገፏትስ ወደኛ ልትመጣ? እግዚአብሔር መንፈስ ነው። በመንፈሳዊ ቅራት ከዛስ በእውነት ምን ማለት? በእውነት ማለት ብገፋም ባልገፋም ከአጸደ መቅደስ አልወጣም፣ እዚሁ ግደሉኝ።
እግዚአብሔር መንፈስ ነዋ። አንዳንድ ሰዎች እንደዚህ አይነት ሰዎች አለን። የሆነ ትንሽ ግፊት ምናምን ሲበዛብን ምናምን ነገር ብድግንና እንዲህ በቃ ቤተክርስቲያን ሁሉ አስጠላኝ። ለምን? እግዚአብሔር እኮ መንፈስ ነው። አንተ በመንፈስ ማለት በእውነተኛ ኦርቶዶክሳዊ ህይወት ውስጥ ነው ያለው። በእውነተኛ ኦርቶዶክሳዊ አስተምሮ ውስጥ ነው ያለው። ከዛ ደግሞ በእውነት ነው። የልብ አፍቃሪ እኮ አይተውም። መቃብር ድረስ እኮ ይከተላል። እውነት እኮ አየን እኮ በዮሐንስ ወንጌል በድንግል ማርያም የት ድረስ ተከተሉት? ቀራንዮ ድረስ። እስኪመቱት ብቻ እኮ አለም፣ እስኪገረፍ ብቻ እኮ አለም፣ እስከ ቀራንዮ ቀያፋ ድረስ ግቢ ድረስ ያስገባል። አይቻልም እየተባለ ይገባል። የጌታ ፍቅር ነው። ተገፍቼ ነው በአይሁዳ የሚባል ነገር የለም። መሄድ ነው እስከ ቀራንዮ ድረስ፣ እስከ መስቀሉ ድረስ ተከተለው። ተሸለመም እሱ። እነኋት እናትህ እነሆ ልጅሽ። ጌታ ከልብ የወደደ ሰው አንተን ትቼት ማይድም ብሎ ቀራንዮ ድረስ የተገኘ እንደ ዮሐንስ ወንጌል ላይ ካለ በእርግጠኝነት አጠገቡ ድንግል ማርያም አለች። አንተ ብቻ እስከ ቀራንዮ ና እስቲ። በእውነተኛ ኦርቶዶክስ ትምህርትና ድንግል ማርያም አጠገባለች። እግዚአብሔር መንፈስ ነዋ። ተሰድቤ ተነቅፌ ምናምን እንዲያረጉት አላይም በአይኔ ምናምን ተብሎ አይደለም እኮ፣ ዋጋ ይከፈላል። ምክንያቱም እግዚአብሔር መንፈስ ነዋ። ስለዚህ ክርስቲያኑ በዚህ አጋጣሚ ስናገለግል ከልባችን እሺ፣ ቅዳሴ ስታስቀድሱ በመንፈስ መሆን አለበት። አቤት የሷ እኮ ሁሌ ነው የምታስቀድሰው እንድትበይ አይደለም። እግዚአብሔር መንፈስ ነዋ። ፊዚካል አፒራንስ ብቻ በቂ አይደለም። በመንፈስም መገኘት አለብን። ቅዳሴው ተጀምሮ እስከሚያልቅ ድረስ ሐሳባችን፣ ልባችን ከቅዳሴው ጋር መሆን አለበት። በመንፈስ በዛ ነው። በእውነት እንዘምራለን እኮ። ለዝማሬውማ እውነተኛ ሰላም ያለ በቤት ነው ልኮ እንዘምራለን። ደስ አይልም መዝሙራችን? ግን እኛ አንክደው። ስለዚህ ዘርፌ እውነት የዛ ሰዓትን በነበራችሁ ዘመን ከቤተ ክርስቲያን ያለ መውጣት ሐሳብ ከነበረና እውነት ከልብ ስታገለግሉት ከነበረ እንዳንቺ ንግግር እንኳን ብንሄድ እግዚአብሔር ግን መንፈስ ብቻ አይደለም ምናመልከው፣ መንፈስ ብቻ ሳይሆን በእውነትም ጭምር ነው። ተደብደቢያ፣ ተመቺ፣ ተወገዢ ምን ሸታገለቂ እምባ መሪና ወንድ ናት ተብላ ሴት ደፈረ ሲባል ዝም ብላ የለም። ስትገደል ስትሞታር ላይ የታወቀችው ዋጋ ይከፈል። አንድ ሰው አንተ ዝም ብለህ ኦርቶዶክስ አይደለም ሳለ ክርት በተሳለ እንዴ ኑፋቄ ውስጥ ካለ ውጣ። የዛ ሰው ኩርኩም ለአንተ መድኃኒት ምክንያት ነው። ከሌለበትስ ቀጥል። ኦርቶዶክሳዊነትን ጠብቀህ ትራኩን ጠብቀህ ቀጥል። ንስሐ እየገባ ቅዳሴ እያስቀደስ ስጋው ደግሞ የተቀበል እውነተኛ ይተው ኦርቶዶክስ ክርስቲያንና ቀጥል። እግዚአብሔር በጊዜው ጊዜ ይገልጣል። አለቀ። መናፍቅ ከሆንክስ አስመስለን ብታስቀድስ፣ አስመስለን ብትቆርብ፣ አስመስለን ቤተክርስቲያን ብትገኝ፣ ብትሰብክም፣ ብትዘምርም፣ ቄስም ብትሆን ነቁላ ያወጣሃል። እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስ ነው ሊሰግዱለት ይገባል። እግዚአብሔር የሚፈልገው ልባችን ነው ክርስቲያኖች። ለዛ እኮ ነው እነሆ በደጅ ቆሜ አንኳኳለሁ ይላል። ይሄን በር ነው የግቢያችንን በር ነው አይደለም፣ የልባችን በር ነው። ይፈልገዋል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ፣ ድምፄ ሰምቶ ቁጭ አለ፣ በሩ መክፈት እኮ አለበት። አንተ ነህ ፈቃደኛው፣ ወደ ቤቱ እገባለሁ፣ ከእሱ ጋር እራት እበላለሁ ይላል። እግዚአብሔር መንፈስ ነው። ይሄ ለቅዱሳን ከምናቀርቡ የጸጋ ስግደት ጋር አይጋጭም። እግዚአብሔርን በመንፈሳዊነት ህይወት መንፈሳዊ ህይወት ኖሮን በመንፈሳዊነት ለእግዚአብሔር መገዛት እንዳለብን ሁሉ ከልባችን ለቅዱሳን የምንገዛው የጸጋ ከልባችን ነው። ድንግል ማርያም የአምላክ እናት መሆኗን አውቄ ከልቤ ነው ማምናት። እንደምታማልደኝ አምናለሁ። ቃል ኪዳኗን አምናለሁ። ስሟን ጠርቻ አፍሬ አላውቅም። አማልጅን ብያት አስቀርታብኝ አታውቅም። ድረሽልኝ ብያት ሳደርስልኝ የቀረችበት ጊዜ የለም። በምን ደሞ ወዳት ነው? በእውነት ከዛስ በመንፈስ
የስጋ አይደለም የኔ መውደድ። እንዴት ነው ማርያምን የሚወዳት እንዲባል አይደለም። ማርያምን መውደድ ማለት ከልብ ነው። ደግሞ ማርያም እንዴት እንደምንመውደድ እንዳለብን ደግሞ ቅዳሴ ማርያም ነግሮናል። ኦ ማርያም በእንተ ዝና ፈቅረክ ያለን ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። ለምን? እውነተኛ የሕይወት መብልን እውነተኛ የሕይወትን ጽዋ ካንቺ ተገኝቷልና አለ ቢለው ማርያም ሆይ ስለዚህ እንወድሻለን። መውደዱ ምንድን መገለጫው? ይሄ ዝም ብሎ በኢሞጂ ምናምን አይነት ነው። እንደው አምላካችን ስለወለሽ ነው። በዛ አጋጣሚ የጠቅላይ ሚኒስትር ሚስት ምናምን የጠቅላይ ሚኒስትር እናት እንደምትከበር አባት እንደሚከበር አይደለም። ወደዚህ አሁን በግድ አሁን የጠቅላይ ሚኒስትር ዘመድ እናከብራለን። የግድ ነው። የጠቅላይ ሚኒስትሩ አባት ነው። የጠቅላይ ሚኒስትሩ እናት ናት። የጠቅላይ ሚኒስትሩ ወንድምት ነው ከተባለ ኧረ ስፔሻል ሰርቪስ በስም ጠቅላይ ሚኒስትር በስም ባለስልጣን። ድንግል ማርያም እንደዛ አይደለም። ንጽሕት ቅድስት የሆነች የአምላክ እናት የሆነች እግዚአብሔር አክብሯታል። አዎ ልክ ነው፣ አክብሯታል። ትክክል ነው። በዛ ላይ የአምላክ እናት ናት፣ ወላዲተ አምላክ ናት፣ ድንግል በክሌ ናት። በነፍስ በስጋ ከእንደጋ በመንፈስ ንጽሕት ቅድስት የሆነች ከጌታ የተነገረላት ቃል ይፈጸማልና እሷ ያመነች ብፅዕት ናት። የድንግል ማርያም ፍቅሯን ደግሞ ስታዩት ደግሞ በጣም የሚገርማችሁ ማርያምም ሁሉን ነገር በልቧ ትጠብቀው ነበር። በመንፈስ ነው እግዚአብሔር የሚመለከው። መንፈስ በጣም አስፈላጊ ነገር። ይሄ ካለ ምንፍቅና ውስጣችን አይገባም። ለመስራት ብዙ ሰዎች መሪጌታ ነበር የሚሉ በስጋ ነበር የሚያገለግሉት። ይቀድሳሉ እኮ አሁንም እኮ እየቀደሱ ያሉ ሰዎች እኮ አሉ፣ ግን በስጋ አይ እንደው እንጀራ ጥቼ የትን ቦታ መሄጃ ስላጣው ነው እንጂ ይሄ እንኳን መቅደስ እኮ እኛ እኮ ወንጌል እኮ አልሰብክ የሚል እኮ ሰው አለ። ቅጥር ስለሆነበት ሌላ አማራጭ የስጋ አማራጭ ስላጣ እንጂ አለ አናቅም አሉ። ዛሬ እያኮበኮቡ ያልወጡ ሰዎች እኮ አሉ፣ እያኮበኮቡ ያሉ ከቤተ ክህነት አንስተን ምን አስፈራን? ቅጥር ውስጥ የለን አያባሩ። እውነታው ያ ነው። ከላይ ከጠቅላይ ቤተ ክህነት እስከታች ሰንበት ድረስ እስከታች ምዕመን አጥቢያ ድረስ ለጥቅም ተሰግስገው ቁጭ ብለው ቀን እየጠበቁ ያሉ ሰዎች አሉ። እግዚአብሔር እኮ እንደዚህ አይደለም የሚመለከው። እናንተ ሰዎች ለምን ካልጣማችሁ አትወጡም? ምክንያቱም እግዚአብሔር መንፈስ ነው። አንተ በውስጥ ኑፋቄ ይዘ በስጋ ገብተ አሃዱ ለብትቀድስ ገምለክ አይሰማህማ። በውስጥ ኑፋቄ ይዘ አቤት ድንግል ማርያም እኮ የሁላችን እናት እቺ አማላጅ ምን ዋጋ አለው? በድብቅ እኮ መናፍቃን ቤት እየሄድክ ነው ያለው። እግዚአብሔር መንፈስ ነው። እግዚአብሔር የሚፈልገው በእውነት ነው። ትዝ ይላችኋል። አርዮስ ከተወገዘ በኋላ ተመልሻለሁ አለ። ተመልሻለሁ ሲል እንግዲህ አባቶቻችን የሰው መጥፋቱ ሳይሆን የሚፈለገው መዳኑ ስለሆነ በሉ ከተመለሰስ አንድ ሰው ሲመለስ እንደምታውቁ እኛ ቤተክርስቲያን ቄደር ይጠመቃል። ከዛ ቀጥሎ ደግሞ ይቆርባል አይደል? በሉ ቅዳሴን ቀድስ ተብሎ ቅዳሴ የተገባው ለዛ ነው። ተመልሻለሁ ስላለ ነገር ግን ቅዳሴ መሀል ላይ ወጣና አንበሳ መደብ ይላል አለ ሽንት ቤት። ለካ በውስጡ ኑፋቄውን ይዞ ሊያስቀጥል ነው። እቺ እግዚአብሔር ያውቃል። እግዚአብሔር መንፈስ ነው። እዛው ሽንት ቤት እያለ አንበሳ መደብ ሆዱን ዘርግፎ ሞተ። እቺ የውስጣቸውን በውስጣቸው ይዘው ልክ እንደ አርዮስ ተመልሻለሁ ብሎ እኮ የሚመልሰው ይኖራል። እሱን እግዚአብሔር አምላክ ይመረምራል። እግዚአብሔር መንፈስ ነው። የአንደበት ማቀላጠፍ አይደለም፣ የሥጋ እንባ አይደለም። እንዳትሳሳቱ ክርስቲያኖች። አንዱ ከኛ ቤተክርስቲያን መሪጌታ ነበር፣ ቄስ ነበር የሚያጠፋው አንዱ አምልኮ ባለመስተካከል ነው። አምልኮን አስተካክሉ ክርስቲያኖች። እግዚአብሔር መንፈስ ነው። ምን ማለት ነው? ኦርቶዶክሳዊ ስትሆኑ ከልብ ሁኑ። ያልገባችሁ ነገር ጠይቁ። አትጠራጠሩ። መሸጋገሪያ አታርጓት ቤተክርስቲያንን። የጥቅም ማግኘት አታርጓት። መስሪያ ቤት አታርጓት ቤተክርስቲያንን። መሸቀጫ ቤት አናርጋት። እንደዛ ከሆንን እንነቀላለን። ቀን ጠብቆ እግዚአብሔር አምላክ ያስወጣናል። እግዚአብሔር መንፈስ ነዋ። ከዛ ነው እኮ በውጭና አቤት ድሮ ገሌ ሲቀድስ ብታየው እኔ እሱ መናፍቅ የሚሆን አይመስለኝም ነበር። አቤት ስለ ድንግል ማርያም ፍቅር እኮ ሲያወራ ብታየው በሁለት አይኖቹ የሚፈሰው እኮ እንባ። እግዚአብሔር መንፈስ ነው። ክርስቲያኖች ለካሜራ ድምቀት የምናለቅስለት አይደለም።
የድንግል ማርያም ፍቅር በካሜራ የሚገለጽ አይደለም። ሰው እንዴት ድንግል ማርያም እንዲወዳት ብሎ አለ ስሟ መጥራት ያለበት ከልቡ መጥራት አለበት። ለዚህ ነው ለእግዚአብሔር በመንፈስና በእውነት ሆነን የአምልኮ ስግደት እንደምንሰግደው ለድንግል ማርያም ለቅዱሳን የምንሰግደው የጸጋ ስግደትም ሆነ አክብሮት በሙሉ በመንፈስና በእውነት መሆን አለበት። የት አይታ አይደለም። ሰው እንዲያደንቀናለም ሰሚነሽ ማርያም የምንሄደው ሽንቁሩ ሚካኤል የምንሄደው የሚካኤል ውለታ አለብ ተብሎ ሰው እንዲያወራልን ፈልገን ለካሜራ አይደለም የምንገባው። ከልብ በመንፈስና በእውነት ሆነን ነው። ውጡ ከካሜራ ክርስቲያኖች። የቪዲዮ አይደለም የኛ ኦርቶዶክሳዊነት፣ የድምቀት አይደለም። እግዚአብሔር መንፈስ ነው፣ የሚመለከው መንፈስ በእውነት ነው። እኛ እንኳን አንወድም አይደል? አንተ ጓደኛ አለህ እንዴ ምናምን ስትባል እገሌ ጓደኛ አይደል ምን እንደምትሉት መልሱ ባክቶ እሱን ሳክስን ትሉ የለ። እኛ እንኳን እኮ ፌክ ጓደኛ እንኳን አንፈልግም። እንዴት እግዚአብሔር እንመኝለታለን እንዴ? ያንተ ጓደኛ ሆኖ አብራችሁ እያዋላችሁ አውረጠ አረባከቶ እሱ ሳክስ ነው ትሎ የለ። እንዴት ለእግዚአብሔር ውሸተኛ ጓደኛ ትፈልጉታላችሁ? እኛ ለራሳችን ጓደኛ ንጹህ ታማኝ እየፈለግን ለድንግል ማርያም እንዴት ውሸተኛ ይሆናል? ለሰማዕቱ ለቅዱስ መርቆሬዎስ እንዴት አስመሳይ ጓደኛ ይሆናል? እንዴት አስመሳይ ወዳጅ ይኖረዋል? የኛ እኮ ወዳጅ እንኳን እያሰብን እኔ ከጓደኞቼ ትክክለኛ ጓደኛ ምለው እገሌን ነው እንለኛ። በችግሬ በደስታዬ በሁሉ ነገር ከኔ ጋር የነበረች የቆመችን ሌላ እኛ እንኳን ወዳጅን መርጥ የለ። እውነተኛ ወዳጅ ከልቡ የሚወደንን ያ ማለት ከልቡ የሚያመልከን ማለት ነው። ለቅዱስ ጊዮርጊስ ሲሆን ከልቡ የሚወዱ ማለት ለምን ጣዖት አምልኮ ይሆናል? ስለዚህ እግዚአብሔር መንፈስ ነው ማለት አገልግሎታችን መቀኘት አለበት። ክርስቲያኖች ሁላችንም ከኔ ጭምር ማለት በቃ ሁሉ ስናገለግል በምን ይሁን? በመንፈስና በእውነት። በስጋችን ጉልበት እንስገድ። አዎ ይገባል። በነገራችን ላይ አንዱ ለወጣቶች ጾር የሚያጥፈው ስግደት ነው። ሁሌ ጠዋትም ማታም ስገዱ ክርስቲያኖች። ውዳሴ ማርያም እየደገምን ጸሎት እየጸለይን እየጾምን አይችሁ። ስግደት፣ ጾም እና ጸሎት ከእንደገና ደግሞ ስግደት መጨመር አለበት። እነዚህ ሶስቱ አይነጣጠሉ። ጾም፣ ጸሎት፣ ስግደት። እነዚህ ወጣቶችን ትዕግስት ያስተምራል። ኢቭን ስሜታችን እንድንቆጣጠር ያደርጋል። አብዝቶ መስገድ በጣም ይገባል። ግን ይሄ ስግደታችን ስናከናውን ግን ከልባችን መሆን አለበት። 40 እና 50 መስገዳችን ብቻ ለምግዚያለክ የሚያየው የምር ይሄ ስግደት ግን ከልብ የቀረበ ስግደት ነው። እግዚአብሔር መንፈስ ነው። በስጋ ብቻ ነው ወይስ በመንፈስም ተገዝተህልኛል ይላል እግዚአብሔር አምላክ። እግዚአብሔር መንፈስ ነው። እውነት ከልብ ነው ግን በእውነት ነው ግን የሆነ ቀን ግን አትክዳኝም ግን የሆነ ቀን ግን ከኔ ከአምላክ እግዚአብሔር አትኮበልልም ግን ምክንያቱም እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። ድንግል ማርያም ስንወዳትም በእውነትም መሆን ያለበት። የሽንገላ ከሆነስ እንወጣለን። ለዛ ነው አሁን እኛ የምንደነቀው። በቃ ግራ የምንጋባው ለዚህ ነው። አቤት እኮ እገሌ ስለ ማርያም የዘመረው መዝሙር እኮ ብዛቱ፣ አቤት እኮ እገሌ ስለ ቅዱሳን የሰበከው እኮ ስብከት አትበሉ። የካሴቱ የሲዲው የስም አጠራር ብዛት አይደለም። በመንፈስ እውነት ከልብ ድንግል ማርያምን የሚወዳት እኮ አይወጣም ከዛ ቤት። እንዴ የሚያፈቅረውን እኮ የሚወደውን እኮ አባቱ ሲሞትበት እኮ መቃብር ድረስ እኮ የሚሄድ ልጅ እኮ አለ። ተደብቆ መቃብር የሚያለቅስ እኮ ሰው አለ። ፍቅር አይወጣማ በሞት። ትክክል ነው እያልኳቸው አይደለም። ሰው እንደዚህ ካዘነ በኋላ እንደዚህ ማድረጉ ንጽጽር ነው እያሳያቸው ያሉት። አባቴ በጣም ነው የምወደው በሞት የተለየን ብሎ እኮ ተደብቆ ከቤተሰቡ የተቀበረበት መቃብር ሐውልቱ ላይ ሄዶ እኮ ያለቅሳል። ፍቅር እዛ ድረስ ይከተላላ። የአባቱ ፍቅር በልቡ ታትሟላ። ምክንያቱም እግዚአብሔር መንፈስ ነው ብለን ስንል በዚህ ልክ ማሰብ ያለብን። ተሐድሶ ብለውኝ እንደዚህ ብሎ አምተውኝ እንደዚህ ብሎ አውግዘውኝ እንደዚህ ብሎ አይባልማ። እስከ መቃብር እኮ የምንከተለው አላችሁ ሴቶቹ፣ እስከ መቃብር የክርስቶስ ፍቅር የሚገለጸው እስከ ሞት ድረስ እስከ ቀራንዮ ነው የምንጓዘው። እንኳን ተብለን ቀርቶ በአፍ
በስድብ አይደለም፣ በድንጋይ አይደለም። ለምን አይሰቅሉንም? ይሄ ማለት ግን አንተ ንጹሕ ኦርቶዶክስ ነህ ከልብህ፣ እውነት ነህ። ሲመክሩ ሲገጽጹ ሲመክሩ ትሰማለህ፣ ትሰሚያለሽ አንቺ። በዛ ላይ እውነት ኦርቶዶክስ ሲሆን አንተ በእውነት ነው የሆነ ጊዜ አትታጠፍም። ይሄ ከሆነ እግዚአብሔርን በእውነትና በመንፈስ ካገለግል አንነቃነቅም። ይሄ የአማራ ሃይማኖት ነው የምናምን አይትለቅም ይበሉ አይፈለጉትም። አንተ እኮ የክርስቶስ ዜጋ ነህ። የመናፍቃኑ አንዱ ሴራ ነው። ደቡብ የሀገራችን ክፍል እየገቡ ኦሮሚያ ክልል እየሄዱ ሶማሊያ ክልል እየሄዱ አፋር እየገቡ ሶማሌ ይሄ ወደ ቤኒሻንጉል ጉሙዝ እየሄዱ ይሄ እኮ የአማራ ሃይማኖት ነው ይሏቸው። ከዛ ህዝቡ ደግሞ የነቃ ይመስሉና ልክ ነው እንዴ ለካ የለካ የአማራ ሃይማኖት ይላል ኦርቶዶክስነት። ይሄን ክሩን በዛ በአማራ ያስበዋል። ለአማራም ደግሞ አይተውለትም እኮ ለሱ ከግብፅ ያመጣው ይሉታል ደግሞ ለሱ። እና እግዚአብሔር መንፈስ ነው። እግዚአብሔር ከልብ ከወደድከው አማራ ብትባል ትግሬ ብትባል ኦሮሞ አትነቃነቅም። ኦርቶዶክስን ትወዳታለህ። አየህ፣ እግዚአብሔር የምታመልከው አንተ በመንፈስና በእውነት ነው። ስለዚህ ማንም ተሐድሶ አንተን አይወስድህም። ለምን? የምታመልከው በልብህ። የእግዚአብሔር ፍቅር በልብ ስለታተመ ይሄ ውጫዊ ሰው የሚያደርገው ምናምን ነገር አይነቀቅልህም። ህገ ወጥ ስመት ተከናወነ፣ ወደዚህ ልከርበት ከቤተክርስቲያን ልውጣ፣ እንደዚህ ላደርግ የለም። ከቱም እግዚአብሔር መንፈስ ነው። የምታገለግለው በመንፈስና በሆን ልትሰግድለት ይገባል። እዚህ ሊሰግዱለት ይገባል ማለት የአምልኮ ስግደት፣ አንድም መስገድ ማለት መገዛት፣ ሊገዙለት ይገባል። አንድም መጸለይ ያለብን በመንፈስና በእውነት ነው። ውዳሴ ማርያም ይዘን ቆመን ልባችን 30 ቦታ ምን ዋጋለሁ? ብዙ ኩር ጸለይ ነው። ውዳሴ ማርያም ጸለይን፣ አንቀጸ ብርሃን ጸለይን፣ መልካ ማርያም ጸለይን፣ መልካ ኢየሱስ ጸለይን። ልባችን ግን ከኛ ጋር የለም። ጸሎቱን ስንጨርስ አሜን ስንል የነቃ ነው። ክርስቲያኖች እግዚአብሔር መንፈስ ነው። ሐሳባችሁን ከጸሎቱ ጋር አድርጉት። እንዴ ከሰው ጋር እንኳን ቁጭ ብላችሁ ካፌ እያወራችሁ እኮ ሌላ ሐሳብ ሲያስብ ይቅርታ ጤነኛል ዛሬ ምንስ ችግር አለ? ከኔ ጋር እኮ አይደለህም ማውራው ግን እየሰማኝ ምን የለም። እኛ እንኳን አቴንሽን እኮ እንፈልጋለን እንኳን እግዚአብሔር። ይሄ ጥቅስ በጣም ነው የሚያናገረው በእውነት እና ይሰፋባቸዋል። ይበቃል፣ 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 ይበቃል። እግዚአብሔር ባጭሩ ሁላችንም በመንፈስና በእውነት እንድናገለግል እግዚአብሔር አምላክ ሁላችንም ይርዳን። በእውነት ከውሸት አምልኮ ሁላችንም ያውጣን። ከልባችን እግዚአብሔር እንድናመልክ እሱ ይርዳን። ግልጽ ነው ሐሳቡ፣ ገብቷችኋል? እዚህ ሁላችን ችግራችን የሁላችን ነው ባጭሩ። ነቀለይ ነው አይቹ ገይም በጣም ማወቅ አለባችሁ ማለት። ስለዚህ ቅዳሴ ላይ መቆማችን አዩ ውዳሴ ማርያም ብዙ እኛ እኮ መዝገበ ጸሎታችን ትልቅነቱ ተመልከቱ። ያ ሁሉ ጸልያለሁ። የምር ግን ጸሎቱን ጀምረን እስከምንጨርስ ሐሳባችን ቆሞ ቀጥሎ ቆሟል። ቅዳሴ ላይ ቆመናል። ሙሉ ሐሳባችን ሙሉ ግን ከቅዳሴው ጋር ነበር ወይስ ተሰጦን በቃላችን ስለምናውቀው እያልነው ነበር? እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስ ነው ይፈልጋል። በመንፈሳችን ጭምር አብረው እንድንሆን ይፈልጋል። ለዛ ነው ቅዳሴ ላይ በሰማይ ያህሉ ልበክሙ ይላል።